በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኪዳን ዘነግህ ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን ሳህሉ ወምህረቱ ያሃሉ ምስለ ኩልነ ዘክርስቲያን ለዓለመ ዓለም አሜን። ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምን ነው ቢሉ ወልደ እግዚአብሔር እንደነገሰ፣ ዲያብሎስ እንደተሻረ፣ ሞተ ሥጋ ሞተ ነፍስ እንደጠፋ፣ አዳም ከነ ልጆቹ እንደዳነ ትናገራለች እና ከሞተ በኋላ ተነስቶ ያስተማረው ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና ደጉን ነገር ሁሉ ኪዳን ይለዋልና። ከዚያ ሁሉ ቅዱስ ጳውሎስ የጌታን የአብርሃምን ነገር ሲናገር ከመጣ በኋላ እብል እንከ ዝንቱ ኪዳን ጽኑ ዘመሃበ እግዚአብሔር እንዳለ ለብሉይ ለሐዲስ ለመንግሥተ ሰማይ መግቢያ ነውና መቦዛ ቀበ ቃለ ዝኩ ኪዳን የሀዩ ወትረ ከመ መላእክት እንዲል። አንድም ኪዳንን ወንጌል ወንጌልን ኪዳን ይለዋል። ኪዳንን ወንጌል ሲል በሞቱ ለሞት ደምሰሶ ተብሎ የምስራች ተነግሮበታል። ወንጌልን ኪዳን ሲል እመቦ ዘአቀበ ቃልየ ይገብር ግብረ ዘአነ እገብር ወዘየአቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተካሂዶበታል። ይህ ሲሆን ጌታ ከሞተ በኋላ ተነስቶ ኪዳንን ማስተማሩ ግድ ያለውን አለ ቢሉ በሕይወተ ሥጋ ሳለ ወንጌልን ሲያስተምር ግድ ያለውን አለ። ወንጌልን ለሰው ረብህ ጥቅም እንዲሆን አውቆ እንዳስተማረ ኪዳንንም ለሰው ረብህ ጥቅም እንዲሆን አውቆ አስተምሯል። አንድም ማርያም መግደላዊት ቤተ ክርስቲያን በምን ትደር ብላ ጠይቀው በዚህ ምክንያት አስተምሯል። አንድም ቤርዜሊ ቤርዜላ፣ ሜርቴዲ ሜርቴዳ ይላቸዋል። ቁጥራቸው ከ36 ቅዱሳት አንስት ነው። ቤተ ክርስቲያን በምን ትደር ብለው ጠይቀውት በዚህ ምክንያት አስተምሯል። አንድም ሐዋርያትን 22 ኑሁ 12 ርህቡ አድርጋችሁ በፊልጵስዩስ ቤተ ክርስቲያን ስሩ የሚላቸው ነውና ይህ ተገልጾላቸው ቤተ ክርስቲያን በምን ትደር ብለው ጠይቀውት በዚህ ምክንያት አስተምሯል። ይኸው ምሳሌ ነው። 22ቱ የ22ቱ ካህናተ ሰማይ፣ 12ቱ የ12ቱ ሐዋርያት ምሳሌ በእናቱ አርአያ ሆሙ ለነቢያት ይላል ብሎ የነቢያት ምሳሌ ቁጥር ሳይሹ ይህንንም ጻፉት ብሏቸው ሁለት ክፍል አድርገው ጽፈውታል። ክሌ ገበዋቲሁ ለመጻፍ እንዲል አንዱ በእንተ በእንተ እያለ ይሄዳል። 59 አንቀጽ ነው። አንዱ ስድ ነው። የጡጦስን የሐሳዊ መሲህን የዕለተ ምጽአትን ነገር ይናገራል። ጸሐፍቱም ባለሟሎቹን እንድርያስን ይዘው አንድም እንድርያስን አውጥቶ ቶማስን፣ ያዕቆብን አውጥቶ ማቴዎስን ያገዋል። ይህንንም ሞጊኖስ፣ ዲዮስቲኖስ፣ ቂሲላስ፣ አቂላስ ይላቸዋል። ቁጥራቸው ከ72ቱ አርድእት ነው። ጽፈው አስተምረው ለሁሉ አዳርሰውታል። ለእኛም አስተጋባእያን ከሙሉ በክፍሉ ከብዙ በጥቂቱ አምጥተውልናል። ይህስ የንጉሥ ቃል ረዘመ ብለው አያሳጥሩት፣ አጠረ ብለው አያስረዝሙት፣ የራቀ ይጠቅሳል፣ የቀረበ ይተኩሳል ብሎ ብዙ ኪዳን ብዙ ወንጌል መጥቶልናል። ከዚህም የሀገራችን ሊቃውንት ወንጌል በዛ ኪዳን በዛ፣ የአንባቢያን አንደበታቸው ይላሻል፣ ጉሮሯቸው ይቆስላል፣ ልባቸው ይደክማል፣ ዓይናቸው ይፈዛል። የተርጓሚያን አንደበታቸው ይላሻል፣ ጉሮሯቸው ይቆስላል፣ ልባቸው ይደክማል፣ የሰማዕያን ጆሯቸው ይደነግዛል፣ ልባቸው ይፈዛል ብለው በቅርቡ የሚገኙ ዕለት ዕለት የሚጸለዩ ለሰው ረብህ ጥቅም የሚሆኑ 7ቱን ኪዳናት ለይተውልናል። መጀመሪያ ትምህርተ ኅቡዓትን ለይተውልናል። ምዕመናን ከሰፊ አዳራሽ ገብተን መዓዛው ያማረ ዳቦ በልተን ጣዕሙ ያማረ የወይን ጠጅ ጠጥተን መጣን እንዳይሉ ቄሱ ኅብስቱን በጻይል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ኅብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት እንዲሆን ቢኖር ኤጲስቆጶሱ ባይኖር ቄሱ አንብቦ ተርጉሞ ሊነግራቸው ይገባል። ወሶበ ይቄድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ወይትመየጥ ኅብስት እምከዊነ ኅብስት ሀበ ከዊነ ሥጋ ወልደ እግዚአብሔር ቃል ዘበአማን ወከማሁ ጽዋእኒ ይትመየጥ እምከዊነ ወይን ሀበ ከዊነ ደም ዘወልደ እግዚአብሔር በህላዌሁ እንዲል። ሁለተኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ ተጠማቂ በመጣ ጊዜ 3 ዓመት አስተምረው ይህን እየደጋገሙ ሊያጠምቁበት ኃጢአት ሲያሰራው ጣዖት ሲያስመልከው የነበረ ሰይጣን የለቀቀው እንደሆነ ጸጥ ብሎ ይጠመቃል። ያለቀቀው እንደሆነ ግን ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣
አረፋቱን ያስደፍቀዋል እና መላልሰው ሊያጠምቁበት። አንድም ዲያቆኑ ካባ ለብሶ መስቀል ይዞ 40 ቀን ይህንን እየደገመ ሊያጠምቅበት። ሶስተኛ 9ኙን ኪዳናት ለይተውልናል። 3ቱን ከሁለቱ ፍልስጤ ጋር በመንፈቀ ሌሊት፣ 3ቱን ከሁለቱ ፍልስጤ ጋር በነግህ፣ 3ቱን ከአንድ ፍልስጤ ጋር በሰርክ ለሕሙማን ለነጋዴያን ቄሱ ኤጲስቆጶሱ ሊጸልይላቸው። ፍልስጤ ድርሳነ ደናግል ነው። መኃልይም ይላሉ። 4ኛ በእንተ ቅዱሳትን ለይተውልናል። ዲያቆኑ ካባ ለብሶ መስቀል ይዞ በእንተ ፍሬ ምድር በእንተ ሕሙማን በእንተ ነጋዴያን እያለ ሊጸልይበት። በሀገራቸው ስርዓት አልተሰራምና ዲያቆኑ በእንተ ቅዱሳትን ሲል ቄሱ ወንጌል፣ ቄሱ በእንተ ቅዱሳትን ሲል ዲያቆኑ ወንጌል ይላል። በሀገራችን ግን በእንተ ቅዱሳትን ዲያቆን ወንጌልን ቄስ እንዲያነብ ስርዓት ተሰርቷል። 5ኛ በሰማይን ለይተውልናል። ዲያቆኑ ካባ ለብሶ ዘውድ ደፍቶ መስቀል ይዞ እመቦ ስዑብ ዘወዘይኮነ ንጹሐ ይትጋሃስ እመቦ ነውረ ህሊና ዘቦ ይቅረብ እያለ ሊያዳኝበት። 6ኛ ቅዳሴ እግዚእን ለይተውልናል። ቄሱ ካባ ለብሶ ዘውድ ደፍቶ ስጋውን ደሙን ሊያከብርበት ሊለውጥበት። 7ኛ ቅዱስ ስሉስን ለይተውልናል። ምእመናን ስጋውን ተቀብለው ወደ ደሙ ሲሄዱ በህሊናቸው ሊጸልዩት፣ እነርሱ ያልተማሩ እንደሆነ ቀሳውስት ሊጸልዩላቸው። ከእንግዲህ ወዲህ ግን ኪዳን ቢሹ ኪዳን ዘነግህ ትምህርተ ቡሃት ቢሹ በእንተ ትምህርተ ቡሃት ይላል። ይቆየን።